ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ። የኢትዮጵያ የስኳር ኢንዱስትሪ ፋና ወጊ የሆነው የወንጂ ሸዋ ስኳር ፋብሪካ አሁን ላይ አዲስ የታሪክ ምዕራፍ እየጻፈ ይገኛል። ፋብሪካው ለረጅም ጊዜ ሲገጥሙት የነበሩትን የሸንኮራ አገዳ የዝርያ እጥረትና የበሽታ ተግዳሮቶችን በምርምርና በሳይንሳዊ መንገድ ለመፍታት ትልቅ እርምጃ ተራምዷል። ይህ ስኬት የመጣው ከስኳር ኢንዱስትሪ ግሩፑ የምርምርና ስልጠና ዘርፍ ጋር በመቀናጀት ሲሆን የምርምር ስራው የተለያዩ ዝርያዎችን ከውጭ በማስገባት ከአካባቢያችን ስነ ምህዳር ጋር ያላቸውን ተላምዶ በማረጋገጥ እንዲሁም በአገር በቀል ዝርያዎች ላይ የላቀ ውጤት የሚያስገኙ የማሻሻያ ጥናቶችን በማድረግ መሆኑ ታውቋል። የፋብሪካው የምርምርና ስርጭት አገልግሎት ተወካይ ኃላፊ የሆኑት ወይዘሪት አምሮቴ ተክሌ በዚህ ሳይንሳዊ ሂደት ውስጥ ካለፉት 13 አዳዲስ ዝርያዎች መካከል 9ኙ በተጠቃሚው አይን ዋና ዋና የጥራትና የብቃት መስፈርቶች በማሟላታቸው በአሁኑ ወቅት ወደ ሙሉ ምርት ሂደት መግባት ችለዋል። ዝርያዎቹ ወደ ማሳ ከመውረዳቸው በፊት በአካባቢ ያለውን የአየር ንብረት፣ የአፈር አይነትና የተባይ የመቋቋም ብቃታቸው በምርምር ባለሙያዎች በጥልቀት የተፈተነ ሲሆን ተመራጭ ሆኖ የተገኙትንም ዝርያዎች በድርጅቱ ማሳዎች ላይ በስፋት እንዲባዙ ተደርገዋል። እንደ ምርምርና ስልጠና አገልግሎት ከዚህ ከዋና ምርምር ማዕከል ጋር በጋራ ነው የምርምር ስራ የሚሰራው። ከዛ ጻር እንግዲህ ምርምሩ ከሚያካሂዳቸው ዋና ተግባራት አንዱ የሆነው የዝርያ ምርምር ነው። በዚህ በዋና ምርምር ማዕከል የዝርያ ማሻሻያ ፕሮግራም አለን። በዛ ፕሮግራም ስር በዋናነት ይሄን የሚመለከተው የዝርያ ምርምር ፕሮግራም ሆኖ ሳለ መጀመሪያ እነኚህ ዝርያዎች ወደዚህ ከመምጣታቸው በፊት እንግዲህ ብዙ ሂደትን እዚህ ደረጃ ከመድረሳቸው በፊት ብዙ ሂደትን አልፈዋል። ከዛም ሂደት መካከል አንደኛ ዝርያዎቹን ከውጪ ማምጣት ፍቃድ ጠይቆ የሚገባው ክፍያ አከናውኖ ወደ ሀገር ውስጥ ማስገባት አንዱ ፌዝ ሲሆን፣ ቀጣይ ደግሞ በሀገር ከነኚህ አማራጮች ደግሞ አራቱ ሀገር በቀል ስለሆኑ ከየተለያየ ሀገሪቷ ከአራቱ ማዕዘን ኮሌክት ተደርገው የገቡ ዝርያዎች አሉና በድምሩ 13 ዝርያ ናቸው ወደዚህ የገቡት። በ2018 ላይ ወደ ህዳር አካባቢ ነው ያስተዋወቅናቸው። ከዛ ቀደም ግን ዝርያዎቹ በጣም ብዙ አስጋሚ ሂደቶችን አልፈው ነው የመጡት። ሲመጡ በጣም በብዙ ሺህ የሚቆጠሩ ናቸው። በብሪዲንግ ወይም ደግሞ በዝርያ ማሻሻያ የጥናት እና ምርምር አካሄድ መሰረት የተለያየ ሂደትን ደረጃን አልፈዋል። እየተመለመሉ እየተመረጡ ዝርያዎቹ በጣም ከብዙ ሺህ ቁጥር ነው ወደዚህ ሚኒማይዝ ሆነው ለምን በየጊዜው የሚታየላቸው ሜሪቶች አሉ። ከምርት አኳያ ይታያሉ፣ ከኳሊቲ አንጻር ይታያሉ። ከብዙ ፐርስፔክቲቭ ታይተው ኢቭን ለተባይ ያላቸውን ተጋላጭነት ወይም ደግሞ የሚቋቋማሉ የሚለውን ሁሉ ታይቶላቸው ፕላስ ደግሞ የአግሮኖሚክ ፐርፎርማንስ አዳፕቴሽን ተሰርቶላቸው በዝርያ አጽዳቂ ኮሚቴ ተለይተው ተመርጠው ነው እዚህ ደረሱት። እንግዲህ ይሄን ሁሉ ሂደት ካለፉ በኋላ ምንድነው የሚደረገው? ዝርያው በዘር ደረጃ እንዲባዛ ይደረጋል። ሰው እነዚህ ዝርያዎች ቀደም ሲሉ ማሳ ቁጥር 170 እና 79 ቁጥር ላይ ተባስተው ከዛ ቀጥሎ ደግሞ ባደረግነው የመስክ ምልከታ መሰረት ከተጠቃሚ ጋር በዋናነት እርሻ ክፍል ጋር ሆነን ዝርያዎቹ መረጣ ተካሂዶላቸዋል። ተጠቃሚው እንግዲህ ራሱ የሚገመገምበት መስፈርቶች አሉት። ግን ጥናቱ ሲጠና እስከ ሰከንድ ራቱን ወይም እስከ ሁለተኛ ቆርጣ ታይቶላቸው ምርታቸው የኬን ይልድም የሹገር ይልድም ታይቶላቸው ነው የመጡት። ከጥናቱ ባሻገር ግን በተጠቃሚ አይን ምን ይመስላሉ የሚለው ነገር ተገምግሞ ፓርቲሲፓቶሪ ወይም አሳታፊ የሆነ የዝርያ መረጣ ተካሂዶ ህዳር 2018 ዓመተ ምህረት ላይ በእኛ አቆጣጠር ተገምግመው 170 ቁጥርና 79 ቁጥር ላይ ነበሩ። እነዚህ ዝርያ 66 በድምሩ 13 ዝርያ አንድ ሌላ ማሳ ላይ አለ። እሱን ጨምሮ 13 ዝርያዎች በሰዓቱ ቀርበው ነበር ለምርጫ። ከዛ አንፃር ከተመረጡት ውስጥ 7ቱ ናቸው ወደ ኮመርሻል የገቡት። ግን ሌትሊ ኦፕሬሽኑ ሲጀምር ዲሴምበር ላይ እነሱ የዘር አገዳ በሚቆርጡበት ሰዓት ደግሞ በራሳቸው ደግሞ መርጠዋቸው ወደዋቸው ደግሞ ያስገቧቸው 2 ዝርያዎች አሉ። በእርግጥ ሎካል 139 ማለት ሀገር በቀል ዝርያ ነው፣ እሱ ቀደም ብሎ የገባ ነው። ከዛ ውጪ ደግሞ ኤፍጂ 05 422 የሚባለውን ዝርያ በእነሱ ምርጫ ደግሞ ሌትሊ አስገብተው አሁን በድምሩ 9 ዝርያ በኮመርሻል ደረጃ እየተባዛ ነው የሚገኘው ማለት ነው። ወይዘሪት አምሮቴ በተጨማሪ እንደገለጹት እነዚህ ዝርያዎች ዝም ብለው ወደ ማሳ አልወረዱም። በአካባቢ ያለውን የአየር ንብረትና የአፈር ሁኔታ ተቋቁመው ማደግ የሚችሉ መሆናቸው በሳይንሳዊ መንገድ ተረጋግጧል።
በተለይም ለሸንኮራ አገዳ ጠንቅ የሆኑ ተላላፊ በሽታዎችን የመቋቋም አቅማቸው ከፍተኛ መሆኑ ለፋብሪካው አስተማማኝ የጥሬ ዕቃ ምንጭ እንዲገኝ ያስችሎታል። እኚህ 9 የገቡ ዝርያዎች በሁለቱም አይነት የአፈር ስብጥር ተተክለዋል። አሁን ይሄ የቆምንበት ማሳ 176 ቁጥር ነው። እንደምታዩት ጥቁር አፈር ነው። ብዙ ጊዜ ድርጅቱ ለብዙ ጊዜ በርካታ ዓመታት ሲያነሳ የነበረው አንዱ ኮምፕሌን ለጥቁር አፈር የሚሆን ፊት የሚያደርግ ዝርያ የለንም ነው። እንግዲህ እንደ ወንጂ ስኳር ፋብሪካ ኖት ኦንሊ እንደ ወንጂ ስኳር ፋብሪካ እንዳጠቃላይ 3 ዝርያ ብቻ ነበሩ የሰፊ የመላመድ የስነ ምህዳር መላመድ ባህሪ ያላቸው። ከዛ አንጻር ግን እነኚህ ዝርያዎች ጥሩ እድል ናቸው ማለት ነውና ከባድ አፈር ላይ ያለው ሊሚቴሽን ወይም የዝርያ እጥረት አንድም ይቀርፋል። ፕላስ ደግሞ አሁን ይሄ ማሳ ጥቁር አፈር ነው። እንዲሁ ደግሞ በቀላል አፈር ላይም አባስተዋቸዋል በተለያየ የሄክታር መጠን ማለት ነውና ከዛ አንጻር በከባድ አፈር ላይ ያለውን የዝርያ ሊሚቴሽን ወይም ደግሞ በውስን ዝርያ ብቻ ዲፔንድ ያደረገውን ደግሞ ፋብሪካው እነኚህ በርካታ የከባድ አፈር ላይ ያመጡ ዝርያዎችን በመለቀቃቸው እንደ ጥሩ እድል የምንወስደው ነው። አሁን ያሉበት ስታንድ ምን ይመስላል ስንል እንግዲህ አሁን ኦን አቨሬጅ ተከላቸው የጀመረው ከዲሴምበር ጀምሮ ነው። ይሄ የቆምንበት ማሳ ቁጥር 176 ነው የሚባለው። አሁን ይሄ እንግዲህ ፕላንቲንግ ዴቱ እዚህ ታጉ ላይ እንደምታዩት ነው። ኦልሞስት ወደ 5 ወር ገደማ ሆኖታል። እንግዲህ 5 ወር አገዳ በወንጂ ስነ ምህዳር በዚህ ሌቭል መድረሱ በራሱ ካፈሩ ጋር ተስማሚ መሆኑን ያመለክታል። እንግዲህ አሁን ከ4 ወር እስከ 5 ወር ባለ ሬንጅ ውስጥ ለሞልት ደርሰዋል። እስካሁንም ዝርያዎቹ ለኮሚሽን ከተለቀቁ በኋላ እንግዲህ ከተከላ ጊዜ ጀምሮ ብቅለቱ ምን ይመስላል፣ የተለየ ተባይ አይታችኋል ወይ፣ አጠቃላይ ያጋጠማቸውን ችግር ሪፖርት እንዲያደርጉ ለተጠቃሚዎች በተለያየ መድረክ አስተላልፈናል። ምክንያቱም እንደ ኮሚሽን እነኚህ ዝርያዎች ይዘን የምንቀጥለው ኮሚሽን ላይ ያስገብተን በእኛ በኮሚሽን አያያዝ ማኔጅመንት ስንይዛቸው ደግሞ እሱን አሸንፈው ከወጡ ነው ዝርያዎቹ እንደ ዝርያ ሆነው ሊቀጥሉ የሚችሉትና ከዚህም ባሻገር ደግሞ እነኚህ ዝርያዎች ሶርሳቸው ከ170 እና 79 ቁጥር ስለሆነ ራቱናቸው እዛ ላይ ደግሞ ኢቫሉዌት ማድረግ ስለሚቻል በዛ አግባብ ከስር እየገመገሟቸው የፖፑሌሽን ናቸውን እያዩ ብቅለታቸውን እያዩ ቲለራቸው ምን ያህል ነው የሚለውን ነገር ከስር ኦፕሬሽኑም አይ ቲንክ መረጃ ይይዛል። ይሄም ደግሞ በዋና ስራ አስኪያጅ የተሰጠ አቅጣጫ ስለሆነ ይሄ መረጃ ለምርምሩ ትልቅ ግብዓት ነው የሚሆነው። እንደ ኮሜርሻል እነኚህ ዝርያዎች ይዘን እንቀጥላለን ወይ ሰስቴን እናደርጋለን ወይ የሚለውን ነገር ድምዳሜ ለመስጠት ከስር የሚያዙ መረጃዎች መሰረታዊ ናቸውና በዚሁ አግባብ እንግዲህ አሁን የምናያቸው የ5 ወር የ4 ወር አገዳ ነው። በጥሩ ስታንድ ነው የሚገኙት። እርግጥ ነው አሁን ላይ ወቅቱ ሞቃት ወቅት ስለሆነ አሁን በያዝነው ወር ከግንቦት ጀምሮ እስከ ክረምት ድረስ የተለያዩ ተባዮች ሊመጡ ይችላሉ። ለእነኛ ደግሞ የተቀመጡ ማኔጅመንት ኦፕሽኖች አሉ። ምክንያቱም አንድ ዝርያ ሲለቀቅ ሁሉን ኳሊቲ አት ታይም ያሟላል ማለት አይደለም። የሆኑ ሊሚቴሽኖች ሊኖሩባቸው ይችላሉ። ለዛ ደግሞ የሚሆን ነገር የተቀመጠ የማኔጅመንት ኦፕሽን አለ። እሱን አዶፕት ማድረግ ነው። አሁን ማሳ ቁጥር 18 ቁጥር ላይ እዛ ላይ እንዲሁ የሎካል 159 የሚባል ሀገር በቀል ዝርያ አለ። ያ ዝርያ እንግዲህ በኤፊድ ተጠቅቷል አሁን ትናንትና ባየነው መሰረት። ነገር ግን ያ ማለት ለኤፊድ ማኔጅመንት የተቀመጠ የማኔጅመንት ኦፕሽን ስላለ እሱን እርምጃ መውሰድ ነው እንጂ ሁሉም ዝርያ አት ታይም ሁሉም ኳሊቲ አሟልቶ ይገኛል ማለት አይደለምና ማኔጅ ማድረግ የምንችለው ነገር ማኔጅ እያደረግን ዝርያዎችን በጥሩ እንክብካቤ ከያዝናቸው የሚፈለገውን ምርት ይሰጣሉ ማለት ነው። የአዳዲሶቹ ዝርያዎች ምርታማነት በዋነኝነት በቲለር ወይም በአገዳ ቁጥራቸው ላይ የሚመሰረት ቢሆንም ዝርያዎቹን ይበልጥ ተመራጭ የሚያደርጓቸው ሌሎች ሳይንሳዊ ጠቀሜታዎች አሉ። ወይዘሪት አምሮቴ እንደገለጹት እነዚህ ዝርያዎች ከቲለር አቅማቸው ባሻገር ለሸንኮራ አገዳ ጠንቅ የሆኑ ተላላፊ በሽታዎችን የመቋቋም አቅማቸው እጅግ ከፍተኛ ነው። ይህም ፋብሪካው በበሽታ ምክንያት ሊያጣ የሚችለውን የምርት መጠን በከፍተኛ ደረጃ ይቀንሰዋል። ሌላውና ለፋብሪካው የምርት ዑደት ወሳኝ የሆነ ነጥብ ዝርያዎቹ በአጭር ጊዜ ውስጥ ለምርት ደርሰው ዝግጁ መሆናቸው ነው። ይህ ፈጣን እድገት ፋብሪካው በተከታታይና ያለመቋረጥ ጥራት ያለው ጥሬ ዕቃ እንዲያገኝ ከማስቻሉም በላይ የመሬት አጠቃቀምን ውጤታማ በማድረግ በዓመቱ ውስጥ የሚገኘውን አጠቃላይ ምርት ያሳድገዋል። በአጠቃላይ እነዚህ ዝርያዎች የበሽታ መቋቋም ብቃትን፣ ፈጣን እድገትንና ከፍተኛ ቲለር አቅምን አጣምረው የያዙ በመሆናቸው ለፋብሪካው ውዳሴ ዋነኛ መሳሪያዎች ናቸው። እንግዲህ 1:10 ሬሽዮ ነው። ለምሳሌ 1 ሄክታር ካለን 10 ሄክታር ይተክልልናል ማለት ነው። አሁን በድምሩ በፕላንቲንግ ስኪሙ መሰረት ከሆነ ኦቨርኦል እነኚህ 9 ዝርያዎች 190 ሄክታር ላይ አርፈዋል።
እንግዲህ አክቹአሊ ያረፉበትን ደግሞ ፊገር ትሬስ አድርገን ብንመለከት ሜቢ ከዚህ ቱ ሰም ኤክስተንት ዝቅ ሊል ይችላል። ግን በስኪማቸው ያስገቡት ቶታሊ ሁሉም ዝርያ በተለያየ የፕሮፖርሽን ማለት ነው በተለያየ ፕሮፖርሽን በድምሩ 190 ሄክታር ላይ አርፈዋል ብለን ነው የምንገምተው። ከስኳር ጥራትም እንግዲህ አንድ ዝርያ ተለቆ ወደ ኮመርሻል ከመግባቱ በፊት የስኳር ይዘታቸው ባዮማስ ወይም ኬን ይልድ የምንለው ነገር ታይቶላቸው ኢቭን እስከ ሁለተኛ ቆረጣ ያላቸው ምርታማነት በምርምር ደረጃ ተጣርቶ ነው እዚህ ሌቭል የደረሱት። ሶ ከዚህ በኋላም ደግሞ ወደ ኮመርሻል ሲገቡ ያው ማኔጅመንቱ እንደ ምርምር አይሆንም፣ ምክንያቱም በጣም ሰፊ ማሳ ነው ማኔጅ የሚያደርጉት። ከዛ አንጻር ግን በጥሩ እንክብካቤ ይዘዋቸው ከቀጠሉ አንደኛ አድቫንቴጁ በሽታን ይቋቋማሉ። በተለይ እንደ ድርጅት በጣም ከባድ የሆነብን አንድ የዚህ አረማሞ በሽታ ወይም ሹገር ኬን ስመት የምንለው ነው። ከዚህ ቀደም የገቡ ሁለት የኤን ዝርያዎች ማለትም ኤን 52 219 እና ኤን 52 253 216 የሚባል ዝርያ በጣም ከፍተኛ ምርት የሚሰጥ ነው። ቲለሩ በጣም ቆንጆ ነው፣ ስኳራቸው ቆንጆ ነው። ነገር ግን በአረማሞ ይጠቃል። ከዛ አንጻር እነኚህ ዝርያዎች መግባታቸው በአረማሞ አይጠቁ። አረማሞን የሚቋቋሙ ዝርያዎች አሉ እነኚህ ዝርዝር ውስጥ። ፕላስ ደግሞ ባጭር ጊዜ የሚደርሱ ናቸው። ፋብሪካን አሁን ነባር ዝርያዎች በጣም ሌት ናቸው፣ በሁለት ሬኒ ሲዝን የሚቆርጡ ናቸው። ከዛ አንጻር ደግሞ አሁን አጭር የሆነ የተከላ ሲዝን እንደመኖሩ መጠን ከዛ አንጻር ባጭር ጊዜ ደርሰው ፋብሪካ መመገብ መቻላቸው ትልቅ ኦፖርቹኒቲ ነው። ከዛ አንጻር እነኚህ የገቡት በተለይ የሲራድና ሀገር በቀል ዝርያዎቹ ባጭር ጊዜ የሚደርሱ ከነባር ዝርያዎች ደግሞ ኮምፓራብል ምናልባትም አትፓር የሆነ ውጤት ያላቸው በስኳርም በባዮማስም የተሻሉ እና ኢኩቫለንት የሆኑ ዝርያዎች ስለሆኑ በተለይ ደግሞ ሌላ ሜሪታቸው በሽታን አረማሞን የሚቋጠሩ ዝርያዎች አሉ እዚህ ዝርዝር ውስጥ እና ከዛ አንጻር ጥሩ አማራጭ ነው ብለን ነው የምናስበው ማለት ነው። ኦኬ እሺ ተጠቃሚ ጋር ሲደርስ ያው አንዳንድ ቻሌንጅ ተገጥም ይችላልና ዋንኛ እናንተ ወዲያ ቻሌንጅ ምንድነው? ለዛስ ደግሞ መስመርታቸው ተጠቃሚ ኦኬ እንግዲህ እነኚህ ዝርያዎች ሲሰጡ እንደተባለው የመጨረሻው ፌዝ የነበረው የአግሮኖሚክ ኢንተርቬንሽን ፖይንት ነው። ያ ኢንተርቬንሽን ፖይንት ምንድነው? በተለይ ላሉት ሜጀር በኢንዱስትሪ ውስጥ ለተለዩ ሜጀር ፔስቶች ምን ያህል ይቋቋማሉ። በእኛ የስኳር አገዳ እንትን ውስጥ ኢንዱስትሪ ውስጥ እንግዲህ ዋና በሽታ የምንላቸው ተባይ የምንላቸው አሉና ለእነኛ ያላቸው ተጋላጭነት ተጠንቶላቸዋል። ለዛ የሚሆን ደግሞ በአመራር ስርዓት ወይም ደግሞ በኤስኦፒ መሰረት ለእያንዳንዱ ተባይ ምን አይነት ሚቲጌሽን ሜዠር መውሰድ እንዳለባቸው ተቀምጦላቸዋል። ዋና ነገር ጊዜውን ጠብቆ ወቅቱን ጠብቆ ተባዩን ምልክቱን ለይቶ ቶሎ ብሎ እርምጃ መውሰዱ ላይ ነው። ቀደም እንደገለጽኩት ሁሉም ዝርያ አት ታይም ሁሉንም ኳሊቲ ሜንቴን አያደርግም። ብዙ ጊዜ ምርትና በሽታ አንታጎኒስት ነው። ያ ማለት ምንድነው? ሃይ ይልደር የሆኑ ዝርያ አብዛኛው ጊዜ ለበሽታ ይጋለጣሉና ከዛ አንጻር ኦሬዲ ማኔጀብል የሆነ በሽታ ከሆነ ከዚህ ቀደም ኢንዱስትሪ ውስጥ ኢንትሮዱስ የሆነ ዝርያ ነገር ግን አዲስ ያልሆነ በሽታ ከሆነ ማኔጅ ማድረግ ይችላሉና በዛ በአመራር ስርዓት ውስጥ ከተከላ እስከ ሃርቨስቲንግ ድረስ ያሉ ኦፕሬሽኖችን በምን ስታንዳርድ ወደ ግራውንድ ማውረድ እንዳለባቸው ተጠቃሚ የተሰጠ ነገር ስላለ ያንን ተጠቅመው ማኔጅ ማድረግ ይችላሉ። በተረፈ ደግሞ እነኚህ ዝርያዎች እየተንከባከቡ በሚቆዩባቸው ጊዜያቶች ያጋጠማቸውን አዲስ የሆነ ቻሌንጅ ኢንኬዝ ከዚህ ከክላይሜት ቼንጅ ጋር አዳዲስ ተባዮች ከዚህ ቀደም ኢኮኖሚካል ያልነበሩ አሁን ላይ ኢኮኖሚካል ሊሆን ስለሚችል ከወይዘሮ ጋር ተያይዞ አዲስ ነገር ሲያዩ ሪፖርት እስካሁን ሪፖርት የሆነ ነገር የለም። ግን እስካሁን የተለየ ነገር ካጋጠማቸው ኖት ኦንሊ ከበሽታ ጋር ከብክለት ጋር ከሌላም ከስትረስ ጋር ለምሳሌ ውሃ ቢጠማ የውሃ መብዛት ቢከሰት ኤኒ ስትረስ ጋር ያላቸውን ሪአክሽን እያዩ ሪፖርት ማድረግ ይችላሉ። ግን ለጊዜው ግን ኦሬዲ ላሉት ሜጀር ፔስቶች ግን የተጠና በአመራር ስርዓቱ መሰረት የሚጠቀሙትን የሚቲጌሽን ሜዠር ኤስኦፒው ላይ አስበዛት መተግበር የሚጠበቅባቸው ተጠቃሚ ማለት ነው። የወንጂ ሸዋ ስኳር ፋብሪካ የምርምር ጉዞ በ9 ዝርያዎች ወደ ተግባር መግባት ብቻ የሚያበቃ አይደለም። በሳይንሳዊ የምርምር ሂደት ውስጥ ካለፉት 13 አዳዲስ ዝርያዎች መካከል የቀሩት 4 ዝርያዎች በአሁኑ ወቅት ጥብቅ የሆነ ክትትልና የማጠናቀቂያ የምርምር ሂደት ላይ ይገኛሉ። እነዚህ ዝርያዎች የዝግጅት ሂደታቸውን እንዳጠናቀቁ ወደ ተግባራዊ የምርት ክልል የሚገቡ ይሆናል። ወይዘሪት አምሮቴ ተክሌ እንደገለጹት ፋብሪካው በቀጣይም የተለያዩ የምርምር ስራዎችን አጠናክሮ መቀጠል የተሻሉና አዳዲስ ዝርያዎችን ለማምጣት በትኩረት እየሰራ ይገኛል። ይህም ፋብሪካው በቴክኖሎጂና በሳይንሳዊ ግኝቶች የታገዘ ዘላቂ እድገት እንዲኖረው ከማድረጉም በላይ ለወደፊቱ የኢንዱስትሪውን መሪነት ይዞ ለመቀጠል የሚያስችለውን አስተማማኝ መሰረት ይጥላል። የተቀሩት ያልገቡበት ምክንያት የጥናት ፌዛቸውን ስላልጨረሱ ነው። አንድ ላይ ተተከሉ እንጂ የዝርያ የራሱ የሆነ ደረጃ አለው። ለተጠቃሚ ምን ደረጃ ሲደርስ ነው የሚሰጠው የሚለው ነገር በዝርያ መመሪያ መሰረት የተቀመጠ አቅጣጫ ስላለ
በዛ ምክንያት ነው ሆልድ ያደረግናቸው። እነሱ ደግሞ ምንድነው በዘር ሜንቴናንስ እናቆይና የጥናት ሂደቱ ሲያልቅ እንደዚሁ ሪቪው ተደርገው ተተችተው በዚሁ አግባብ የፓርቲሲፓቶሪ የዝርያ ሴሌክሽን ግምገማ አካሂደን በዚሁ ትሬንድ ይገባሉ ቀሪዎቹ። ሌላ ምን ይዛቸዋል በቀጣይ ስለሚለው ነገር የዝርያ ስራ እንግዲህ አይቋረጥም። አሁን ዘንድሮ የዚህ 77 ቁጥር ላይ 3 የማረጋገጫ የዝርያ ማረጋገጫ ሙከራ ተግብረናል። እያንዳንዱ ከሲራድ ሎካልና ኤግዞቲክ የሚባል ሲራድ ማለት ከፈረንሳይ የመጡ ናቸው። ኤግዞቲክ ከተለያየ ሀገር የምናስገባቸውና ሎካል ደግሞ ሀገር በቀል የሆኑ ከነኚህ ባች ቀጥሎ ደግሞ አሁን የማረጋገጫ ጥናት ሊሰራላቸው የመጨረሻ ፌዝ ማለት ቬሪፊኬሽን ማለት የማረጋገጫ ጥናት ነውና የመጨረሻውን ፌዝ ሊጠናላቸው ኦሬዲ ተተግብረዋል። አሁን ኦልሞስት ወደ ተከላቸው ጥር ውስጥ ነው ጃንዋሪ አሁን 4 ወር ሆኗቸዋል። ሰው የሚቀጥለው አመት ላይ እንግዲህ ጊዜያቸው ሲደርስ በዝርያ አጽዳቂ ኮሚቴ ፓርቲሲፓቶሪ የሆነ ግምገማ ይካሄድና እንደዚሁ በዙ ትሬንድ ደግሞ ወደ ኮመርሻል ገብተው ዘር ተባስቶላቸው በዚሁ በሄንበት አግባብ እየተመረጡ ሁልጊዜም በዚሁ አግባብ የሚገቡ ነው የሚሆኑትና የዘር ስራ በጣም ገና ብዙ አሉ በእጃችን ላይ ፓይፕላይን ላይ ያሉ። አሁን ግን ለጊዜው 22 የሚሆኑ ዝርያዎች ላይ ያሉ። አሁን በቅርብ ደግሞ ምናልባት በቀጣይ 2-3 እስከ 5 አመት ባለ ጊዜ ውስጥ ወደ ተጠቃሚ የምናደርሳቸው ፕሮሚሲንግ የሆኑ ዝርያዎች አሉ። ጥናት ፌዛቸውን ሲያልቁ ለተጠቃሚ የምንሰጣቸው ማለት ነው። በመጨረሻም ባስተላለፉት መልእክት የምርምር ውጤቱ ስኬታማ ሆኖ እንዲቀጥልና የታለመለትን ግብ እንዲመታ አዳዲሶቹ ዝርያዎች ልዩ የሆነ የእርሻ ክትትልና እንክብካቤ እንደሚሹ ገልጸዋል። በተለይም ማሳዎቹን ከጥገኛ አረሞች በንቃት መጠበቅና የአካባቢውን ስነ ምህዳር መሰረት ያደረገ ወቅታዊ እንክብካቤን በተገቢ ወቅት ማከናወን ለምርታማነቱ መጨመር ወሳኝ ድርሻ አለው። ይህ ጥብቅ የሆነ የእንክብካቤ ስራ ከተከናወነ ዝርያዎቹ ያላቸውን ከፍተኛ የማፍራት አቅም በመጠቀም ለፋብሪካው ምርታማነት የላቀ አስተዋጽኦ ማበርከት እንደሚችሉ ኃላፊዋ አጽንኦት ሰጥተው ሁሉም የሚመለከተውና የድርሻውን እንዲወጣ አደራ ብለዋል። ማስተላለፈው መልእክት ምንድነው? ዝርያ በራሱ ዝርያ ሆኖ መቀጠል የሚችለው እኛ የምናደርግለት እንክብካቤ ነው። ኢቭን አሁን እዚህ ማሳ ላይ እንኳን ብንሄድ ከዚህ ማሳ አንስተን ወደዛ ብንሄድ የዝርያው ስቱል ወይም ይሄ የምናየው ስቱል አፕ ኤንድ ዳውን ይሆናል። ይሄ ምንድነው? ከመሬቱ አቀማመጥ ጋር በተለይ ዝቅ ያለ ቦታ ላይ የዝርያ ፐርፎርማንስ እየቀነሰ ይመጣል። ለምን? አንደኛ ውሃ ይተኛል ማሳው ላይ። እንዲህ አይነት ችግሮች ስላሉ በተቻለ የእርሻ ዘርፍን ካደራ ጭምር የሚለው ዝርያ በራሱ ዝርያ ሆኖ የሚቀጥለው የምናደርግለት እንክብካቤ ስለሆነ ተባይን ኦን ታይም መቆጣጠር፣ በተለይ አረምን ኦን ታይም ማኔጅ ማድረግ ለዝርያው የሚያስፈልገውን ምክንያቱም ሁሉንም ቴክኖሎጂ የምንተገብረው ዋና መሰረቱና ፒላሩ ዝርያ ነው። ከዛ አንፃር ዝርያው የሚፈልገውን እንክብካቤ በተለይ አት ኤርሊ ስቴጅ ከአረም ጋር ስፔሻሊ አት ኤርሊ ስቴጅ ማኔጅ የምናደርገው ከሆነ በትክክል ዝርያው ፖቴንሻሉን ያወጣል። አንዳንዴ ከኛ የእንክብካቤ እጥረት ወይም ክፍተት ምክንያት ዝርያውን ሚስ አንደርስቱድ ልናደርገው ወይ አንደርስቲሜት ልናደርገው ስለምንችል ይሄን ለመቅረፍና ከቢያዝነስ ነፃ ለመሆን ዝርያው የሚፈልገውን እንክብካቤ አስፐር ዘ ኤስኦፒ ወይም ደግሞ በአመራር ስርዓቱ መሰረት ከተገበርንለት ዝርያው በትክክልም በጥናቱ ላይ የነበረውን ፊገር ኤግዛክትሊ ኮመርሻል ማሳ ላይም መስጠት ይችላል። ይሄን እንክብካቤ ከቀጠሉ አይ ቲንክ እነሱ ተጠቃሚ ነው የሚሆነው፣ ድርጅቱም ደግሞ ተጠቃሚ ነው የሚሆነው ማለት እፈልጋለሁ። እሺ ነው መሰግናለሁ። እሺ እኔም አመሰግናለሁ። ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ